እኔ ምን አስባለሁ? የሰውዬው እኮ ምግብ ካልበላ እኮ ይሞታል እዛው ውስጥ። ደበን ይበለስ ምግብ ያለስ እኮ አብረን እኮ እንሄድኩ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ያው ደህና ነን ማለት ራሱ አንድ ነገር ነው። እግዚአብሔር ደግሞ ደህና ነን ካላችሁ የተሻለ ደግሞ ጤናችሁ ይሰጣችኋል ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ያው ያሰብነው ነገር እየተሳካልንና ህልማችን ያው ወደ መሳካት እየመጣ ነው ብዬ ነው የማስበው አሁን ሰዓት ላይ። እግዚአብሔር የተመሰገነ ይሁን። እናንተ በጣም ደስ ብሏችኋል። ለምን ዳንኤል ይታሰር ወይም ለህግ አሳውቁ እያላችሁ ብዙዎቻችሁ እየተናገራችሁ ነበረ እና ያው ጊዜው ደርሶ ግን እኔ ራሱ የሁሉ ጊዜ ህልሜ ነበረ። ለምን በቃ ታስሮ ብቻ በፖሊስ የሆነ ነገር ስቃዩ እንዲበላ ነበር የምፈልገው እና ያው የእናንተም እርዳታ የእናንተም ጸሎት የእግዚአብሔርም እርዳታ ሆኖ እሱ ግን እስር ቤት ተአስሯል ማለት ነው እንዳያችሁት ትላንትና። ስለዚህ ያው አንድ እርምጃ እሷም ይሻላታል ብዬ ነው የማስበው። ለምን ከሱ ጋር ስንጨቃጨቅ ራሱ አይምሮዋ በጣም የባሰባት ነው ይመስለኝ። ለምን እዚህ ቤት ይመጣል፣ ከሱ ጋር መጨቃጨቅ ነው በየዕለቱ። ከዛ ነገም ይመጣል፣ ዛሬም ይመጣል። የባሰ ሌላ አይምሮችን እየበጠበጠው ነበረና ግን አሁን የሱን ወደዛ ተወት እናረግና እዚህ ጋር የሷ ምድንበት ደግሞ መፍትሄ እንፈልጋለን ማለት ነው። እና እግዚአብሔር የተመሰገነውን እሱ ተይዟል ያው እንዳያችሁት። እና ዛሬ የመጣሽው ለምን እንደምትሉኝ ዛሬ የሆነ ነገር እንትልን ነውና ማለት የሰውያውን ከዚህ በኋላ የሚፈታ አይመስለኝም። ምንም ነገር አላማረኝም እና የሱ ነገር። ስለዚህ የሆነ ነገር ማድረግ አለብኝ በቃ ለሱ ማለት ነው። ማለት አንዳንዴ ሰው አይደላችሁ፣ ሰው ስትሆኑ ደግሞ ለሰው ግዴታ ማሰብ አለባችሁና ማለት እዚህ አካባቢ እሱ ማንም የሚጠይቀው ሰው ራሱ የለም ማንም ማለት ነው። ምግብ ምናምን ማንም የሚያስገባለት የለምና እና ምንድነው ዛሬ የሆነ ምግብ አዘጋጅቼ እወስድለታለሁ ማለት ነው። እና ግን ያው ከመሄዴ በፊት ሳሚ ቤት ተኝቷል። ለሱ ነግሬው ሄጄ ጠይቄው እመጣለሁ ማለት ነው። ማለት እኔ እሱ የሚስማማ ይመስለኛል። የሰው ልጅ በሌላ ነገር ታሰቃዩታላችሁ እንጂ ምግብ አጥቶ መሰቃየት የለበትም መቼም ማለት ነው። ስለዚህ ሄጄ ምግብ ቢያንስ አድርሼለት እመጣለሁ። ግን ለሱ ይሄ ማይገባውም ነበር። ግን ሰው እስከሆናችሁ ድረስ ደግሞ በሌላ ነገር ያረገውን ነገር መበቀል ትችላላችሁ እንጂ በምግብ ምናምን ደግሞ መበቀል አይቻልም ማለት ነው። ተነሳክ እንዴ? ከእንቅልፍ የሚቀሰቅስ ወሬ እያወራሽ እንዴት ነው? ምንድን ነው እስኪ የሰማሁት? ለኔ እኮ ነበር ህልም እያለ ነበር እየተሰማኝ ነበር። ለምንድን ነው እያልሻለሽ? ማለት አንዳንድ ጊዜ እኮ እኛ ሰው ነና ሰውን የምንቀጣው እኮ በሌላ ነገር ማለት የሰውዬ አይሰቃይ እያልኩ አይደለም። በደንብ በጣም መሰቃየት አለበት ከዚህ በላይ ማለት ነው። ብዙ ነገር ማድረግ አለብን። ግን ደግሞ ያው የሚጠይቀው ሰው የለም እዚህ አካባቢ ማንም እንደሌለው ታውቃለህ። ስለዚህ ሰው ልጅ ምግብ ርቦት መሞት የለበትም። ግን እያለ ሞቶ ሳይሆን እያለ ስቃዩን ማሳየት አለብን። ይህን ደግሞ የምናደርገው ምግብ ከበላ ነው። ምግብ ማንም የሚጠይቀው የለም ታውቃለህ። እንዴ ምግብ ማንም የሚጠይቀው ከሌለ እኮ የተወሰነ ጊዜ ጠብቀው እኮ ራሱ መንግስት ይሰጠዋል። ማንም እኮ ትዝ ብሎ እስር ቤት እኮ ማንም ዞር ብሎ የሚያይክ የለም። ግን እኛ ምግቡን እየወሰድለት እስር ቤት ስትሆኚ ነው እንጂ ዋና እስር ቤት ከገባሽ ያው ምግብ አይቀርም ይሰጥሽ እኮ አውቃለሁ። እስከምን ግን ደግሞ ይዞ ነው የሚገባው መቼስ። አይ በድንገት ስለሆነ አላውቅም እኔ ማንም እኮ የሚደርስለት። አንቺ ምን እያልሽ ነው? ማን ነው ለሳሳቢ ያደረገኝ? እኔ ለሱ እያሰብኩለት አይደለም። ብዙ ነገር አውቄያለሁ። ግን ለምን እዛ ፍግም አይልም? ለምን ደብና አይልም? ደግሞ አሁን አንቺ ወደሱ አፈቀርሽ እንዴ? ለምን ደግሞ አፈቀርሽ? እና ምን አይነት አማርኛ ነው የምታወራው? አንተ ደግሞ እንዴት ነው የምታወራው? ማን ነው አንቺ ጠያቂና ምግብ አንቺ አማላላሽ ያደረገ? እያየ አይኑ እያየ እየኖረ ነው ሁሉም ነገር ማድረግ ያለበት። ሴራ አላችሁ አብራችሁ። ውይ አንተ ደግሞ እና በፊትም ይሄ እንደምታዞር አውቃለሁ። ግን ልጅ ምንድን ነው ማዞረው? እውነታውን ነው እየነገርኩሽ ያለው እኮ እኔ ትክክለኛ ነው። ለምን እኔ ድብን ብሎ እዛው ፍግም አይልም በጭጋር የሰው ልጅ በመንቀጣት መንቀጣት ያለበት? አይ በምንድን ነው በአለንጋ ነው መቀጣት ያለበት? አይደለም ያረጋውን ነገር ያንዳንዱ ማለት ህይወትን የሚያስተምር ራስ ብዙ እንዴ ብዬ ላስረዳሽ። ብዙ ከሰዎች ጋር መግባባት፣ ሰዎችን ይቅር ማለት፣ ከሰዎች ጋር መታረቅ እንዲሁም ደግሞ ውስጥ ላይ ረሃብ፣ ችግር፣ ቸነፈር
ልብስ መቆሸሽ፣ ሰውነት ብዙ ነገሮች አሉ እስር ቤት ገባሽ አይደል? ያንን ተምሮ ካልወጣ በስተቀር ነገም አይተውም እንዲህ አይነት ነገር። ስለዚህ ሊማር ነው የሚገባው እኮ። ግን እሱ አውቃለሁ እኮ ግን ሌላ ሰው የሚጠይቀው ቢኖር ስለሆነ እኮ እኔ ለእሱ አሁንም እኮ አስቤለት አይደለም ግን ምግብ ማድረስ አለብን ግዴታ። በቃ አንቺ ጤነኛ አይደለሽም፣ ያምሻል። ምንሽን ነው የሚያምሽ? እና ጤነኛ ቆንሽ እንዲህ አይነት ወሬ አይወራም። ያማታ እንደ ልጅቷ እንዲህ አይነት ወሬ አይወራም። በቃ ይሄ እኮ ምንም ቀላል ነገር እኮ ነው። ሁሉም ነገር እኮ ስነ ስርዓትና ደንብ አለ። በቃ እንጀራ ለማንም ሰው በህግ ጥላ ስር አውለነዋል። እኛ ማድረግ የምንችለው ይሄንን ነበረ። ልግደለው አላልኩም፣ ልደብድበው፣ ከዚህ በኋላ ላሰቃየው፣ በራሴ የሆነ ቦታ ደብቄ አስሬ የሆነ ነገር ላድርገው፣ በረሃብ ልግጠው አላልኩም። ቀጥቼዋለሁ እስኪ በቃኝ ድረስ። አሁን ግን በቃ ከአቅማችን በላይ ስለሆነ ለህግ አሳልፈን ሰጠን። እግዚአብሔር ይመስገን ተባበሩኝ፣ ተያዘ በቃ አለ እንዴ። አሁን ቤተሰቦቻችንም በዚህ ነገር ደስተኛ ሆነው ሳያበቁ አንቺ አይምሮች ላይ ገና ሄጄ ምግብ እኔማ ሌላ ነገር እየሸተተኝ ይቅርታ አድርጊልኝ ማለት በቃ ስነ ስርዓት ነው። እንዲህ አይነት አማርኛ ስታወሪ እንዳልሰማሽ ድጋሚ ማለት ነው። አንቺ እንኳን ምንድን ነው ያሰብሽው? ሀሳብሽን ንገሪኝ። ምግብ እኔ ምን አስባለሁ? ይሄ ሰውዬ እኮ ምግብ ካልበላ እኮ ይሞታል እዛ ውስጥ። ደበኝ በለስ ሞታ ማለት ደግሞ ማለት ነው ስቃዩን አላየም ምንም ነገር። ማንም ያንከው ቆይ ማን ነው አትፈጂ? ማን ነው ማን ነው ሌላ እሱ ወይ እንዳሌላ ይመችኝ። አንቺ በርሳ አጥቂ አትፈጂ። ማን ነው? እኔ ነኝ እንዴ? ማን ነው እንጂ ትናንት ራሱ ፀሐይ ላይ ሲሯሯጥ እኮ ከዚህ ኤርፖርት ከዛ ምን ስንት ቦታ ደርሰን እንዴት አንተ እኮ ኤርፖርት ከዛ ነው የደወልኩለት። ብትኖር ደስ ይለኝ ነበር። ትላንትማ ጀግና ናችሁ። ያው ቢያመልጣችሁ ነበር። እኔ መምጣቴ እኮ ጠቀመ እና ምን እያለች እንደሆነ ታውቃለህ? አዘጋጅሽ ይልኩ ምን እያለች እንደሆነ ታውቃለህ? ምግብ ላድርስ እኮ አብረን እኮ እንሄድ እኮ ነው ነግሬዋለሁ። ሲጀምር ለእሱ አብረን እኮ እንሄድ እኮ ነው። ከማን ጋር? ሰው የለውም ምግብ እናድርስለት። ምን ያገባህ ታዲያ? ሰው አይኖርም። ምን እያላችሁኝ ነው? ሰው በምግብ አይቀጣም። እንደ ሰው እናስበው። በምግብ አይቀጣም። ቤተሰቡን ከፈለገ ደውሎ ይውሰዱለት እንጂ ምን አጥቷችሁ ነው? አንተ ቤተሰብ የለኝም ምናምን ብሎ ለምን እኔ ገደል አይገባም? ድሮም ከሴጣን የተወለደ ሴጣን ነው። በቃ ቤተሰብ አይኖረውም። የሰው ልጅ አይደለ እንዴ? ለዛ ነው የኔን ቤተሰብ የሚበጣበጣው። ምንም ቢሆን እኮ የሰው ልጅ እኮ ነው። ለካ ተማክራችሁ ነው ሁለታችሁ። አይ መማከር ከጠዋት ጀምሮ ተነሳሁ የምትከፍቱት ሀሳብ አቀረበችልኝ። ቀለል አድርገህ ብታስበው ይሄ ቀለል አድርጌ አላስበውም። ይሄንን የሆነ እጃችሁ እንዳለበት ነው። እንደሱ እኔም እንዳንተ ነበርኩኝ እና ሀሳቡን ስታቀርብልኝ ያለውን ነገር ስታስረዳኝ አሃ ምንም ቢሆን የሰው ልጅ ነው። ምንድን ነው ያልሻልሽው? አንቺ ምን አይነት አማርኛ ነው ያወራሽ? እኔ ትክክለኛ አማርኛ ነው ያወራሁት። ምንም የዞረ ነገር የለውም። በቃ በደንብ ታስወራው ቀላል ነገር ነው። ልክ እኮ ነች። ይኸውልህ ሳሚ፣ አሁን በየሀገሩ በየክፍለ ሀገሩ ብታይ ሰው በራብ እየተቀጣ ነው። ምንም ቢሆን የሰው ልጅ ነው። የሰው ልጅ ደግሞ ራብን እንዲሰማን ይገባል። ሰውዬ ይኸውልህ የሚያመጣልህ ሰው ከሌለ ይታይና ገንዘብ ካለው ከውጭ ምግብ ይግባልህ ይባላል። እኔ ደግሞ እስር ቤት ገብቼ አላውቅም፣ ግን እንደዛ ይባላል። አይ ይከብዳል። ካልሆነ ምግብ ምናምን ይፈለግና ይሰጠዋል። በቃ እና አሁን እኛ ይዘንለት ብንሄድ ምን ችግር አለ? ወይኔ ሳሚ እንጀራ እኮ ነው። ሌላ ምን አይነት አማርኛ ነው የምታወሩት? ቆይ ለምንድን ነው የምትሰጡት? ምግብ ይበላል። እስኪ እኔ በህይወት ቆሜ እዚህ ጋር ሲበላ አፈር ይበላል፣ አፈር ይግጣል። ማነው እሱ? እናንተ ሰጪና ምግብ መጋቢ አይደለም። አፈር እኮ አይደለም። እዚህ ጋር አሁን አንተ ለስንት ሰው የምትተርፍ ሰውዬ እንዴት ነው አይብላ የምትለው? ወይኔ በእናትህ ስነ ስርዓት ብትይዝ ነው የሚሻለው። ገባህ? አንቺ እያረዛ በእናትሽ አምጪ። አንቺ ለምን እንደዚህ ትምጣ እኮ እኔ እሄዳለሁ። አዘጋጅቻለሁ። ይቀልዳል። ለምንድን ነው የምቀልደው? ሲጀመር እኔ ደውዬ ፖሊሱን መኖሩን ምናምን አረጋግጣለሁ። ሲጀመር ቋድራሻ ቆይ ድምፅ አታሰማ። ሄሎ ሰላም ነው? እንዴት ነው?
ይቅርታ በግል ስልክ ደወልኩኝ። አሁንም በቁጥጥር ስር ነው አይደል? አዎ ዳንኤል አደራ እንግዲህ ከወጣም ንገሩኝ። የሚወጣ ከሆነ አይነት ነገር ከሆነ ማለት ነው። ቆይ አንዴ መልሼ እደውልልሃለሁ። በቃ ያው አዲስ ነገር ካለ ንገረኝ። እሺ ቻው። ምንድነው የምታደርጊው ያለሽው? ልክ እኮ ነች። ምን አርጠፋች? የምር ቋጥረሽ ነው እንዴ? አንቺ ከኔ ቤት ነው እንዴ ለሱ የምትመግቢው? ችግር አለ እንዴ ሳሚ? ምንም ችግር ከኔ ቤት ነው ለሱ ምግብ የምታደርሺው? ችግር የሌለውን ነገር ችግር ካለብሽ ተናገሪ። አንቺ ችግር ካለባት ትናገራ። ሌላ ነገር ግንኙነት ካላት ከሷ ጋር እኮ አይደለም። አንቺ እኮ ነው እያናገርኩ ያለሁት። ሌላ ምንም አይገባም። ለምን ይመስላል ምግብ ይዤለት የምሄደው? እና ለምን እንደሆነ እኔ ምን አቅልሻለሁ? ሰው እንደሆነ አላቅልሽም። እኔ ሰው ነኝ። ለሰው እናስባ ነው። ይሄ ሰውዬ ምንም አይሆንም። እስር ቤት ከገባ ደግሞ ብር ስላለው ተፈቶ ይወጣል። ስለዚህ ይሄ ሰውዬ እንዳይተርፍ ደግሞ እኔ መርዝ አደረገ። እኔንም ታስቢው አንቺ። አዎ በመልካም ነገር እኮ ነገረች። ፍትናል እዛውም ይቀራል ማለት ነው። ነገው ነው የሚወጣው ብር ስላለው እሱ ነው። በመልካም ነገር እኮ አስባኝ ነገረች። ጤነኛ አይደለሽ? ጤነኛ ነኝ። በቃ አረ ጤነኛ ማለት እጄ እንደሚጠይቅ ሰው ምግብ እንደወሰደለት ሰው አበላዋለሁ። ከዛም በኋላ ይሞታል ማለት ጀግና። ነይ በእናትሽ ነይ ግቢልን። ነይ ጂል እዛ እኮ ገብተሽ እኮ ምግብ ሳትቀምሽ እኮ ወደ ስልክ እኮ መግባት እኮ አይቻልም። አይደለም እኔንም አብረን ፍግም ነበር። እትዮ እዛ እኮ ስትገቢ እኮ አንቺ ምግብ ቀምሰሽ እኮ ነው የምታስገቢ። አይደለም በጣም አደነኩሽ። አሁንማ ተጫው እኔ እኮ በነፍሴ እኮ ነኝ። እንዴት ታደርሳለህ የተባልኩት እኔ ምን ምግቡን እኔ ቀምሳለሁ። እኔንም ፖሊስ ያስቀምሳል። እዛ ምግብ ከመግባት በፊት ፖሊስ ያስቀምሳል እንዴ? ከሱ ጋር አብራ እኮ ፍግም ልታረጊኝ እንደ ቀመሰ ሰው ማድረግ ነው ያለብህ። ትቀምሻለሽ፣ እያየሽ ትቀምሻለሽ። አረ አልኩት ልትሞቺ ነው ደግሞ። ይኸውልሽ ልንገርሽ፣ ይዘሽ ራሱ እዛ ጋር ሀሳብሽን ቀይረሽ ቅመሽ ብለው በግድ ሲያስገድዱሽ አልቀምስም ካልሽ ይዘው ነው እስር ቤት የሚከቱሽ። እንድትቀምሺ ነው የሚጠይቅሽ። እነሱ በጣም ነው የሚያውቁት ሳሚ፣ በጣም ነው የሚያውቁት። አመሰግናለሁ። እንደደፋኝ ማን ለሱ ነበር እንዴ? ለምን እሱ ለሱ ነው ምን አረኩት? ለሱ ጭራሽ እኮ ይኸውልሽ ልንገርሽ፣ እኔ ራሴ አልበላም በል አይደለም። ሲጀመር እንኳን አንቺን ቅመሺ ባይሉሽና ቢገባ እንኳን ከማን እንደተላከ ሲያቅ እንድች አይነካልሽም። ዳንኤል እኮ ነው። ጀዝባ አረግሽ እንዴ? እንደ ሳሚ የዋረግሽ እንዴ? ዳንኤል ጭንቅላትሽ እንዴት ነው የቀመርሽው? ትጃጃለሽ እንዴ አንቺ? ንጹህ እንጀራ አረግበታለሁ። ከዛ ከውስጡ የረከው አረቺ ሴትዮ አብዳለች። አንተ የሆነ ነገር በላት። እኔ አገባኝ የሆነ ነገር አንቺ ትታሰራለች እኮ። ነይ አትጃጃይ። ነይ ይዘሽ ውጪ ውጪ። ደዛ አሁኑኑ መርዝ ከተሽበታል ምግብ ድፊ። አሁኑኑ እያየ ነይ ገቢ እና ድፊ እዚህ ሽንት ቤት ውስጥ። አንቺ የማይሆን ነገር ነው። ነይ ድፊ። በጣም አንቺ ነይ ድፊው እያልኩሽ እኮ ነው። ኧረ እባክሽ እንደ አብዳለች እንደ ልጅቷ ምን እሺ ነው የተነካሽ? ድፊና ቶሎ እጠቢ አሁኑኑ። እንዴ ይሄ እኮ ነው የምትገባው። አንተም ተደፍተህ ነበር እኔ ሳላቅ። እኔ መሀል ላይ ባላቅ ነው አብራ ልደፋኝ ትሄዳለህ አንተ። ኖርማል ነው ብለህ ትቀምሳለህ። ያው ታውቃለህ የምግብ ነገር አይሆንልኝም። እቀምሳለሁ። ልደፋኝ አንተ። ከጉድ የተረፍነው ከጉድ የተረፍነው ከጉድ እኮ ነው የተረፍነው ዛሬ። ከርቸሌ እኮ ሲጀመር ይኸውልህ ሰብስበው ነበር የሚያስሩን። ጭራሽ እኛ እዛ ጋር ወንጀል ምናምን። አንቺ የህፃኑ ድርጊት አትፈጽሚ ከእንግዲህ በእናትህ። ግን ያምሻል። ጤነኛ ነሽ? የህፃን ድርጊት አትፈጽሚ። አረ ሳሚ በዚሁ ከቀጠለሽ ግን አሁን እሺ ባደውልልኝስ? አይደለም አንተ ታደርሳለህ ሳትነግር። አንቺ ነይ እስቲ ቆይ
ሳትነግሪው ነበረ እንዲያደርስ እንትን ልትይው የነበረው መርዝ እንዳለው ይሙት እሱ በቃል ነው እንደሚቀመስ አውቃለሁ። ፍጻሜ ይግብ ወደዛ አጠይቂም ቢያንስ ካላወቅሽ እሱ እኮ አይደለም ፈጣሪና ምን አረኳት ዛሬ ተርፋል። ምን አረኳት? ይሄን ያህል አብራ ልትደፋኝ ነው እንዲህ ሀሳቧ። እኔ ምን አትንጣብኝ አትይኝም እንዴ? በመርዝ ልትደፊኝ ነው?